ዓለም በፊታችን እየፈረሰች ነው ወይስ እኛ የምድርን የመጨረሻ ምዕራፍ በዓይናችንን እየተመለከትን እንገኛለን? በደቡባዊ አውሮፓ የምድር ወለል በእሳት ሲጋይ ሰዎች ከገሃነም ለማምለጥ ሲሉ የሚይዙትን አጥተው ወደ ባህር ይዘላሉ። በጀልባዎችም ወደ ጥልቁ ውቅያኖስ ይሸሻሉ። በሌላኛው የዓለም ማዕዘን ደግሞ ሀያሏ አሜሪካ ውስጥ መሬት የሚሰነጥቁና ሙሉ ከተማዋን በደቂቃ ውስጥ ወደ አፈር የሚቀይሩ አውሎ ነፋሶች በታሪክ በማይታወቅ ፍጥነት እየተመላለሱ ይገኛሉ። ይህ የፊልም ድራማ አይደለም። ይህ የምንኖርበት ዛሬ ምድር እየተፈተነች ያለችው የመጨረሻው የማስጠንቀቂያ ደወል እንጂ። ፕላኔቷ በከፍተኛ ሕመም ውስጥ ሆና እያለቀሰች ነው። ጥያቄው ግን የሰው ልጅ ይህንን ለቅሶ ለመስማት ዝግጁ ነው ወይ ነው? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? ሁልጊዜም እንደምንለው እንዳለመታደል ሆኖ በተለይ ደግሞ ከሰኔ ጀምሮ ዕለት የምንገናኝባቸው እንደዚህ አይነት ዲዛስተሮች ናቸው ያሉት። በተለይ ደግሞ አውሮፓ በጣም በታላቅ ጭንቀት ውስጥ ናት ያለችው። ይህንን እንግዲህ የምንመረምረው የዛሬው ሪፖርታችን የዕለት ተዕለት ዜናዎች ሳይሆን የምድራችን የዕለት የወደፊት እጣ ፈንታ የሚያመለክት አደገኛ ሁነት ነው ማለት ነው ውድ ቤተሰቦቻችን። አሁን እንግዲህ መላው ዓለም በሚባል ደረጃ የአየር ንብረት ለውጥን እያስተናገደ ነው። ሳይንቲስቶችም ያሉት በፍርሃት ነው። በተለይ ደግሞ አሜሪካ በጣም እየተቀጠቀጠች ነው ያለችው። እንዲሁም መላው አውሮፓ በሚባል ደረጃ ሁሉም ነገር ከሰው ልጅ አቅም በላይ ሆኗልና ዛሬስ ምን ተከሰተ የሚለውን ከእናንተ ጋር ልንፈትሸው ወደናል። ምክንያቱም በእጅጉ ለህይወታችን የሚጠቅመን ጊዜያችንን የሚዋጅ እናም ለንስሐ የሚያነቃን ስለሆነ ነው። ወደ ቤተሰቦቻችን መረጃ ወደ እናንተ የምናደርሰው እንደ ሁልጊዜው አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። የሰው ልጅ ዘመናትን በሙሉ በፕላኔቷ ላይ የበላይነቱን ሲያውጅ ተፈጥሮን ሲገዛና በኢንዱስትሪዎች አቧራ ሰማዩን ሲሸፍን ኖሯል። ነገር ግን ተፈጥሮ ላስቻለችው ከትዕግስት ወሰን ያለው ይመስላል። ዛሬ በዓለም ዙሪያ የምናያቸው ታላላቅ አደጋዎች ድንገት የመጡ አጋጣሚዎች አይደሉም። ይልቁንም ላለፉት 10 ዓመታት የዘራነውን መጥፎ ዘር የምናጭድበት የቁጣ ምዕራፍ መጀመሪያዎቹ ናቸው። ወደ ደቡባዊ አውሮፓ የባህር ዳርቻዎች እንሻገር። በፈረንሳይና በስፔን ሰማዩ በደመና ሳይሆን በጥቁር ጭስ ተሸፍኗል። ፈረንሳይና ስፔን እንደ ችቦ እየነደዱ ነው። በደቡብ ምዕራብ ፈረንሳይ በካፕ ፌሪ ባህረ ገብ መሬት አቅራቢያ የሚገኙ ለምደኖች ወደ እሳትነት ገሃነም ተለውጠዋል። እሳቱ በከፍተኛ ፍጥነት ወደ መንደሮችና የቱሪስት መዝናኛዎች ሲንደረደር የነፍስ አድኑ ጥሪዎች አየር ላይ ይበናሉ። ከመሬት በኩል ያሉት የመውጫ መንገዶች በእሳትና በጢስ ግድግዳ በመዘጋታቸው ምክንያት ከ80 ሺህ በላይ ሰዎች መኖሪያቸውን ጥለው ለማምለጥ ተገደዋል። ይበልጥ የሚያሸብረው ግን የመሬት መንገድ ያጡ ከ1500 በላይ የሚሆኑ ሰዎች ወደ እርሻና ወደ ውሃ አካባቢዎች በመሮጥ በጀልባዎችና በትንንሽ የውሃ ታክሲዎች ተሳፍረው ወደ ጥልቁ ባህር ማምለጣቸው ነው። የሰዎች ፍርሃት፣ የህፃናት ለቅሶና የኋሊት የሚቀረው የቤታቸው መቃጠል ትዕይንት ምድር ምን ያህል አደገኛ እንደሆነች ያሳያል። ይህ በእንዲህ እንዳለ በማዕከላዊ ስፔን በማድሪድ እና አቪላ ዙሪያ ተመሳሳይ የሰይጣን እሳት ምድርን እየቦረቦራት ይገኛል። ከፍተኛ የሙቀት ማዕበል መሬቱን ድርቅ በማድረጉና ኃይለኛ ንፋስ እሳቱን እንደ ነዳጅ እየነዳው በመሆኑ የእሳት አደጋ ሰራተኞች እሳቱን ለመቆጣጠር የሚያደርጉት ጥረት ከንቱ ሆኗል። ሁለቱም ሀገራት የአውሮፓ ህብረት የድንገተኛ ጊዜ የአየር ላይ የቪዲዮና የእሳት ማጥፊያ አውሮፕላኖች እርዳታ ለመጠየቅ ተገደዋል። ነገር ግን አደጋው በአውሮፓ እሳት ብቻ የሚያበቃ አይደለም። ወደ አትላንቲክ ውቅያኖስ ማዶ ስንሻገር በሀያሏ አሜሪካ የኬንታኪ ግዛት ሌላ አይነት ዘግናኝ ሁኔታ እናገኛለን። ከ1950 እስከ 2026 ዓ.ም ባለው የሰባት አስርት ዓመታት የመረጃ መዝገብ ላይ እንደምናየው የኬንታኪ ግዛት በታሪኳ አይታ የማታውቀው የቶርኔዶ ወይም ደግሞ የአውሎ ንፋስን በብዛት አስተናግዳለች። አጠቃላይ የተመዘገቡ ቶርኔዶዎች ቁጥር 1498 ደርሷል። በ1950ዎቹና 60ዎቹ በአመት በአማካይ 15 የነበረው አውሎ ንፋስ ከ2000 በኋላ በአመት ወደ 35 አድጓል። የ2025 ዓ.ም የሜይ ወር አደጋ የዚህ ጥፋት ትልቅ ማሳያ ነው። በዚያች አስፈሪ ምሽት የተነሳው የኢኤፍ4 ደረጃ ያለው በሰዓት እስከ 170 ማይል የሚነፍሰው ገዳይ ቶርኔዶ 6 ማይል ያህል ርቀት መሬት ለመሬት እየተሳበ 49 ሰዎችን ገድሏል። በሺዎች የሚቆጠሩ ደግሞ ቆስለዋል። ሙሉ ሰፈሮች፣ የንግድ ተቋማትና የደኖች ስፋት በደቂቃዎች ውስጥ ወደ አፈርነት ተቀይረዋል። ይበልጥ አሳሳቢው ነገር ደግሞ ቀደም ሲል አውሎ ነፋሶች በጸደይ ወራት ብቻ የሚከሰቱ የነበሩ ሲሆን አሁን ግን በታህሳስና አሁንም በያዝነው ወራት ጭምር ገዳይ አውሎ ነፋሶች ምድርን እየሰነጠቁ ይገኛሉ።
እነዚህ በፈረንሳይ በስፔንና በኬንታኪ የተከሰቱ ክስተቶች የብቸኛ ሀገራት አደጋዎች አይደሉም። ይልቁንም አጠቃላይ የምድር ስነ ምህዳር መፈራረሱን የሚያሳዩ የዶሚኖ ውጤቶች ናቸው። ሳይንቲስቶች እንደሚሉት ያለ ሙቀት በየዓመቱ እየጨመረ ሲሄድ የበረዶ ግግር መቅለጣቸውን ይቀጥላሉ። የበረዶ መቅለጥ ደግሞ የባህር ወለልን ከፍ በማድረግ በዓለም ዙሪያ ያሉ ግዙፍ የባህር ዳርቻ ከተሞችን እንደ ኒውዮርክ፣ ማያሚ፣ ባንኮክ እና አሌክሳንድሪያ ያሉ በውሃ መዋጥ አደጋ ይደቅንባቸዋል። የበረዶ ግግር መቅለጥ የባህር ወለልን ከፍ ማድረግ ብቻ ሳይሆን ለቢሊዮኖች የሚሆን የንጹህ መጠጥ ውሃ እጥረትን ይፈጥራል። የሙቀት መጨመሩ የግብርና መሬቶችን ያደርቃል፣ ሰብሎችን ያቃጥላል። ይህም በዓለም አቀፍ ደረጃ አሰቃቂ ረሃብና የምግብ ውድመትን ያስከትላል። ከዚህ በተጨማሪም መኖሪያ ቦታዎች በቃጠሎ በጎርፍና በድርቅ የተወሰደባቸው በመቶ ሚሊዮን የሚቆጠሩ የዓለም ህዝቦች ወደ አየር ንብረት ስደተኞች በመለወጥ ወደ ሌሎች ሀገራት ለመጉረፍ ይገደዳሉ። ይህ የጅምላ ስደት ደግሞ በሀገራት መካከል ለሀብት ሽሚያ የሚደረግ አዲስ የጦርነት ምዕራፍ ይከፍታል ተብሎ ተፈርቷል። በንጹህ ውሃ፣ በታረሰ መሬትና በምግብ አቅርቦት ላይ በሚደረጉ ሽሚያዎች ምክንያት ዓለም አቀፍ የሀብት ጦርነቶች ይነሳሉ። የሰው ልጅ በጥበቡና በቴክኖሎጂው ይመካ የነበረ ቢሆንም ተፈጥሮ ጥቂት ስትቆጣ ምን ያህል ደካማ እናም አቅም የሌለው መሆኑ ዛሬ በገሃድ እያየነው ነው። ታዲያ በጣም በርካታ ሳይንቲስቶችንም ሆነ ሀያላን ሀገራትን ያሰጋ አንድ ነገር አለ። ይህም በዚህ ክስተት የሚዋጡ ሙሉ ለሙሉ የሚጠፉ ከተሞች አሉ እየተባለ መሆኑ ነው። ምድር የምንኖርበት ፕላኔት ብቻ ሳትሆን እርስ በርሱ የተሳሰረ እጅግ ረቂቅ የስነ ህይወትና የጂኦሎጂካል ገመድ ነው። አንዱ ሲበጠስ ሌላው ይፈታል። በፈረንሳይና በስፔን የተከሰቱት ሰፊ የደን ቃጠሎዎች እንዲሁም በኬንታኪ የተደጋገሙ ገዳይ አውሎ ነፋሶች የየሀገሪቱ ብቸኛ አደጋዎች አይደሉም። ይልቁንም መላዋ ምድር ወደማይመለስበት ጥፋት እየነዱ ያሉት የአየር ንብረት መዛባት የዶሚኖ ውጤቶች ማሳያ ናቸው። የጂኦሎጂስቶችና የከባቢ አየር ሳይንቲስቶች እንደሚገልጹት የምድር ሙቀት መጨመር በፖላር ክልሎች ያሉትን የዋልካ በረዶዎች በከፍተኛ ፍጥነት እያቀለጠው ይገኛሉ። የግሪንላንድና የአንታርክቲካ የበረዶ ክምችቶች ሲቀልጡ ወደ ውቅያኖስ የሚቀላቀለው በቢሊዮን የሚቆጠር ቶን ውሃ የባህር ወለልን በየዓመቱ ከፍ ያደርገዋል። ይህ ሂደት ደግሞ በታሪክና በስልጣኔ ስማቸውን የገነቡ በርካታ የባህር ዳርቻ ከተሞች የውሃ ስር መቃብር ወደ መሆን እየቀረቡ ይገኛሉ። የዓለማችን ውቧና ሀያሏ ኒውዮርክን ማየት እንችላለን። የመስመጥ አደጋ ተጋርጦባታል። ኒውዮርክ የዓለም የፋይናንስ የጥበብና የኃይል ማዕከል፣ በሰማይ ጠቀስ ህንፃዎቿ የምትታወቅ ውብ ከተማ። ነገር ግን ኒውዮርክ ዛሬ ከሁለት አቅጣጫ የተደቀነባትን ትልቅ የጂኦሎጂካል አደጋ አለም። ከላይ የባህር ወለል ከፍ ማለት፣ ከታች ደግሞ የከተማዋ መሬት መስመጥ። ጂኦሎጂስቶች በቅርቡ ያደረጉት ጥናት እንደሚያሳየው በኒውዮርክ ከተማ ላይ የተገነቡት ግዙፍ የኮንክሪትና የብረት ህንፃዎች አጠቃላይ ክብደታቸው ከ760 ሚሊዮን ቶን በላይ ነው። ይህ እጅግ ከባድ ውፍረት መሬቱ በየዓመቱ ከ1 እስከ 2 ሜትር ወደ ታች እንዲሰምጥ እያደረገው ይገኛል። በሌላ በኩል ደግሞ የአትላንቲክ ውቅያኖስ የባህር ወለል በከፍተኛ ፍጥነት እየጨመረ ነው። ይህ 2 እጥፍ አደጋ ማለትም መሬቱ ወደ ታች ሲወርድ ውቅያኖሱ ወደ ላይ ሲወጣ በኒውዮርክ የታችኛው ማንሃተን፣ ብሩክሊን እና ኩዊንስ አካባቢዎች በቅርብ 10 ዓመታት ውስጥ ሙሉ በሙሉ የመዋጥ አደጋ ተደቅኖባቸዋል። ኃይለኛ አውሎ ነፋሶች በሚነሱበት ወቅት የባህር ውሃ ወደ ከተማዋ ባቡር መንገዶችና ህንፃዎች ውስጥ በመግባት እያስከተለ ያለው ውድመት የዚህ አስፈሪ የወደፊት ቅድመ ማሳያ ነው። ማያሚም በውሃ ላይ የተገነባች ገነት ናት። ወደ ደቡብ ፍሎሪዳ ስንወርድ የምናገኛት ማያሚ በውብ የባህር ዳርቻዎቿና በዘመናዊ ህይወቷ የምትታወቅ ከተማ ብትሆንም በጂኦሎጂካዊ አወቃቀሯ ምክንያት ከኒውዮርክ በበለጠ ፍጥነት ለጥፋት የቀረበች የምጽአት ከተማ ናት እየተባለ ነው። ማያሚ የተገነባችው በኖራ ድንጋይ መሬት ላይ ነው። ይህ ድንጋይ እንደ ስፖንጅ ቀዳዳዎች ያሉት በመሆኑ የባህር ውሃ ከስር መሰረቱ እየሰገረ ወደ ላይ እንዲወጣ ያደርገዋል። ሳይንቲስቶች እንደሚሉት በማያሚ የባህር ወለል ለመከላከል የሚገነቡ ግንቦች ወይም ደግሞ ግድቦች ዋጋ አይኖራቸውም። ምክንያቱም ውሃው ከግንቡ ስር በመሬት ውስጥ አልፎ ይወጣል። አሁን ላይ ምንም አይነት አውሎ ነፋስ ወይም ዝናብ በሌለበት ፀሐያማ ቀን እንኳን የባህር ውሃ ወደ ማያሚ ጎዳናዎች የሚያመጣው ይህ የጂኦሎጂካል ሚስጥር ነው። ሳይንቲስቶች እንደሚያስጠነቅቁት ከሆነ በሚቀጥሉት ጥቂት 10 ዓመታት ውስጥ የማያሚ አብዛኛው ክፍል ለመኖሪያነት የማይበቃ የውሃ አካል ሊሆን ይችላል። ሌላው ባንኮክ ነው።
ጭቃ ላይ የተመሰረተችዋ የታይላንድ መዲናም። በእስያ አህጉር የምትገኘው የታይላንድ መዲና ባንኮክ የኤዥያ የባህልና የኢኮኖሚ ማዕከል ናት። ነገር ግን ባንኮክ በጂኦሎጂካል አወቃቀሯ የተገነባቸው በቀላሉ በሚሰጥ ለስላሳ የሸክላ አፈር ወይ ደግሞ ሶፍት ክላይ ነው። ላለፉት በርካታ ዓመታት ከከተማዋ ስር የሚገኘው የከርሰ ምድር ውሃ በከፍተኛ ሁኔታ ማውጣታቸውና የህንፃዎች መከመር ከተማዋ በየዓመቱ በከፍተኛ ፍጥነት ወደ ታች እንድትሰምጥ አድርጓታል። ከዚህ በተጨማሪ የቻኦ ፕሪያ ወንዝና የታይላንድ ባህረ ሰላጤ የባህር ወለል መጨመር ባንኮክን ከአራቱም አቅጣጫ በውሃ እየከበባት ይገኛል። የጂኦሎጂስቶች ስጋት ግልጽ ነው። ባንኮክ በዚህ ቀጣይነት ካለች እስከዚህ ክፍለ ዘመን እኩሌታ ድረስ አብዛኛው የከተማዋ ክፍል ሙሉ በሙሉ በውሃ ስር ሊሸፈን ይችላል። ሌላው የዓለም ስጋት አሌክሳንድሪያ ናት። የጥንቷ ስልጣኔና የታሪኳ መቃብር። ወደ አፍሪካና የሜዲትራኒያን ባህር ዳርቻ ስንመጣ የጥንቷ ግብጽ የባህልና የትምህርት ማዕከል የነበረችው አሌክሳንድሪያን እናገኛለን። የታላቁ እስክንድር ከተማ የሆነችው አሌክሳንድሪያ በሜዲትራኒያን ባህር ዳርቻ ዝቅተኛ መሬት ላይ ያረፈች ናት። የሜዲትራኒያን ባህር ወለል ከፍ ማለት አሌክሳንድሪያን ከማስመጥ አልፎ ያለ ምግብ አቅርቦት ላይ ትልቅ አደጋ ደቅኗል። በከተማዋ ዙሪያ የሚገኘው የናይል ወንዝ ዴልታ የግብጽ ዋነኛ የግብርናና የምግብ ምንጭ ነው። የጨዋማው የባህር ውሃ ወደዚህ ለም መሬት ውስጥ በመግባት አፈሩን ጨዋማና ለግብርና የማይጠቅም እያደረገው ይገኛል። አሌክሳንድሪያ ብቸኛ የታሪክ መካነ ቅርሶቿ ብቻ ሳይሆኑ የላቀውን የታሪክና የስልጣኔ መሰረቷን በውሃ የመነጠቅ አደጋ ላይ ወድቃለች። የሳይንቲስቶችና የጂኦሎጂስቶች የመጨረሻ ማስጠንቀቂያም የጂኦሎጂስቶችና የከባቢ አየር ሳይንቲስቶች የሚያረጋግጡት አንድ ትልቅ ሀቅ አለም። የባህር ወለል መጨመር ቀስ ብሎ የሚመጣ ቢመስልም አንዴ የተወሰነ ወሰን ካለፈ በኋላ ወደ ነበረበት መመለስ የማይቻል ክስተት ነው እያሉ ነው። ኒውዮርክ፣ ማያሚ፣ ባንኮክ እና አሌክሳንድሪያ የዚህ ትልቅና አስፈሪ አደጋ የመጀመሪያ ሰለባዎች ናቸው። የበረዶ ግግሮች መቅለጣቸውን ካልገታንና የዓለም ሙቀት መቀነስን ካልቻለን የሰው ልጅ በታሪኩ የገነባቸውን ታላላቅ ከተሞች፣ የስልጣኔ ማዕከላትና ታሪካዊ ቅርሶች በሙሉ በውቅያኖሶች ጥልቅ ውሃ ተቀብረው የሚቀበሩበት ጊዜም እጅግ የቀረበ ነው። ይህ በደቡባዊ አውሮፓ የታየው አጥፊ እሳት፣ በአሜሪካ የተከሰተው ገዳይ አውሎ ነፋስና እንደ ኒውዮርክ፣ ማያሚ፣ ባንኮክ እንዲሁም አሌክሳንድሪያ ያሉ ታላላቅ የዓለማችን ከተሞች የውሃ ስር መቃብር የመሆን ስጋት ሁሉም የሚያመለክቱት አንድ አጣዳፊ እውነት ነው። የምድራችን የአየር ንብረት መዛባት ካሁን በኋላ የወደፊት ስጋት ሳይሆን የዛሬ አሰቃቂ እውነታችን ነው። ተፈጥሮ ለዘመናት ያሳየችውን ትዕግስት ጨርሳ የማስጠንቀቂያ ደወሏን በከፍተኛ ድምፅ እያሰማች ይገኛል። የበረዶ ግግሮች በከፍተኛ ፍጥነት መቅለጣቸው፣ የባህር ወለል ከፍ ማለቱ፣ የንጹህ ውሃና የግብርና መሬቶች ውድመት የሰው ልጅን ህልውና አደጋ ላይ የሚጥሉ የዶሚን ውጤቶች ናቸው። ዓለም አቀፉ ማህበረሰብ፣ ሀያላን ሀገራት ወደ እያንዳንዳችን የሰው ልጅ አባላት አሁናዊ ስር ነቀልና ፈጣን ለውጥ ካላመጣን በታሪካችን የገነባናቸው ስልጣኔዎች፣ ውበቶችና ከተሞች በሙሉ በተፈጥሮ ቁጣ ተጠራርገው የታሪክ ማስታወሻ ብቻ ሆነው ይቀራሉ። ምድር መልእክቷን አስተላልፋለች። አሁን የቀረው ውሳኔ የሰው ልጅ በእጁ ነው። ተፈጥሮን ታድጎ ህልውናውን ማስቀጠል ወይስ የገዛ ጥፋቱን በአይኑ እያየ ወደ ጥልቁ መግባት?